ከዘመናዊ ከተሞች፣ ከመኪናዎች፣ ከኢንተርኔትና ከኤሌክትሪክ በብዙ መቶ ኪሎ ሜትሮች ርቀው ይገኛሉ። በጥቅጥቅ የዝናባማ ደን መካከል ለዘመናት ራሳቸውን ችለው የኖሩ ሰዎች ናቸው። የፓፑዋ ደን ኮሮዋይ ጎሳዎች። እስኪ ያስቡት፣ ጧት ሲነጋ የሚረብሻችሁ የመኪና ድምፅ ወይም የስልክ ማንቂያ ደወል አይደለም። የወፎች ዝማሬ፣ የጫካው ድምፅና በዛፎች መካከል የሚነፍሰው ንፋስ ነው። ለኮሮዋይ ሰዎች ጫካው ቤታቸው ብቻ አይደለም፣ ሱቃቸው፣ ሆስፒታላቸው፣ ትምህርት ቤታቸውና ሙሉ የህይወታቸው አንድ አካል ነው። ሰዎቹ በየቀኑ ምግብ ለማግኘት ወደ ጫካ ይወጣሉ። ምንም ሱቅ የለም፣ ምንም ገበያ የለም። የሚበሉትን ሁሉም ከተፈጥሮ ጫካ ያገኛሉ። ከምድር ወደ ላይ ከ30 እስከ 40 ሜትር ከፍታ ላይ ቤት ይገነባሉ። በደን ውስጥ ኑሯቸውን በማድረግ ምግባቸውን ይፈልጋሉ፣ እሳት ያቀጣጥላሉ። ታዲያ እነዚህ ጎሳዎች ባህላቸውን እስከ ዛሬ ጠብቀው ቆይተዋል። ነገር ግን በእውነት በዛፍ ላይ ለምን ይኖራሉ? በእውነት ሰውስ ይበላሉ? ወይስ ስለነሱ የሚወራ ሁሉ በፊልሞችና በሚዲያ የተጋነነ ታሪክ የተፈጠረ ነው? ዛሬ ወደ ኢንዶኔዥያ ፓፑዋ ደን ተጉዘን የኮሮያን ጎሳዎች እውነተኛ ታሪክ እንመለከታለን። አብራችሁን ቆዩ። ኮሮዋይ የሚኖሩት በኢንዶኔዥያ ፓፑዋ ደቡባዊ ዝናባማና ቀዝቃዛ ደኖች ውስጥ ነው። ለብዙ ዘመናት ከሌላው ዓለም በጣም የተለዩ ህዝቦች ነበሩ። ከ1970ዎቹ በፊት አብዛኞቹ ከሌላው ዓለም ሰዎች ጋር ምንም ግንኙነት አልነበራቸውም። በአሁኑ ጊዜ የኮሮዋይ ህዝብ ቁጥር በግምት 4000 ያህል ይጠጋል። አንዳንዶቹ ከተሜነትን በቀመሱ መንደሮች ውስጥ ይኖራሉ። አብዛኞቹ ግን አሁንም በጥቅጥቅ ደን ውስጥ ባህላዊ ኑሯቸውን ቀጥለዋል። እነዚህ ጎሳዎች በየቀኑ 30 ወይም 40 ሜትር ያህል ከፍታ መውጣትና መውረድ ይጠበቅባቸዋል። ይሄ ደግሞ ቀላል አይደለም። ዝናብ፣ ኃይለኛ ነፋስና አውሎ ነፋስ በሚኖርበት ጊዜ እነዚህ ቤቶች ይንቀጠቀጣሉ። ነገር ግን የኮሮዋይ ህዝብ ከልጅነታቸው ጀምሮ ይህን ህይወት ስለለመዱት በፍርሃት አይኖሩም። ለነሱ ይህ ተፈጥሯዊ ህይወት ነው። ለኛ ግን አስደናቂ ሊመስል ይችላል። የኮሮዋይ ቤቶች በዓለም ላይ በጣም አስደናቂ ከሆኑ ባህላዊ ህንፃዎች መካከል ይቆጠራሉ። አንዳንድ ቤቶች ከ35 እስከ 45 ሜትር ከፍታ ይደርሳሉ። ይህን የሚያደርጉት በብዙ ምክንያቶች ነው። ከትንኞች ራሳቸውን ለመጠበቅ፣ ከእባቦችና ከሌሎች አደገኛ እንስሳት ለመደበቅ፣ ከጠላት ጎሳዎች ጥቃት ለመከላከል እንዲሁም በመንፈሳዊ እምነታቸው መሰረት ከክፉ መናፍስት ለመራቅ ይህን ያደርጋሉ። ታዲያ ቤቱን ሲገነቡ ምንም ብረት ወይም ሚስማር አይጠቀሙም። እንጨት፣ የሳጎ ቅጠል፣ ቀርከሃና የዱር ገመድ የቤቱ መስሪያ ናቸው። የኮሮዋይ ህይወት ሙሉ በሙሉ በደን ላይ የተመሰረተ ነው። ዋና ምግባቸው ሳጎ የተባለ የዘንባባ ዛፍ ውስጥ የሚገኝ ስታርች ሲሆን አሳማ፣ አሳም፣ ወፎችና የዱር ፍራፍሬዎችንም በተጨማሪ ይመገባሉ። ውሾቻቸው በአደን ይረዷቸዋል። ነገር ግን በዚህ ጎሳ በባህላዊ ስርዓታቸው ትልቅ ዋጋ ያለው እንስሳ አሳማ ሲሆን የሀብት ምልክት ተደርጎም ይወሰዳል። የኮሮዋይ ህይወት በሳጎ ዛፍ ላይ የተመሰረተ ነው። የሳጎን ዛፍ ከቆረጡ በኋላ ውስጡን ይፈለፍሉታል። ከዚያም ነጭ ዱቄት የሚመስል ንጥረ ነገር ያወጣሉ። ከዛ ከውሃ ጋር በመቀላቀል እንደ ገንፎ ወይም እንደ ዳቦ ያዘጋጁታል። ለኛ ቀላል ምግብ ሊመስል ይችላል፣ ግን ለኮሮዋይ ጎሳዎች የህይወት መሰረት ነው። አደን በወንዶች የሚከወን ስራ ሲሆን በጧት ቀስትና መጥረቢያ ይዘው ወደ ጫካ ይሄዳሉ። ለምግብ የሚሆናቸውን አሳማ፣ ወፎችና እንሽላሊቶች ይዘው ይመለሳሉ። በአደን ሰዓት ምግብ ለማግኘት ብዙ ሰዓታት ይጓዛሉ። ሁልጊዜ አደኑ አይሳካም። አንዳንድ ቀን ባዶ እጃቸውን ሊመለሱ ይችላሉ። በኮሮዋይ ጎሳ ሴቶች ብዙ ኃላፊነት አለባቸው። ልጆችን ማሳደግ፣ ምግብ ማዘጋጀት፣ ፍራፍሬና ቅጠሎችን መሰብሰብ፣ ቤታቸውን መንከባከብ። ሁለቱም እንደየሥራ ፈርጁ በመተባበር ቤተሰባቸውን ያኖራሉ።
በኮሮያ ማህበረሰብ ልጆች ከተፈጥሮ ጋር ተላምደው ያድጋሉ። ትምህርት የሚያገኙት ከመጽሐፍ ሳይሆን አባቶቻቸው እንዴት ማደን እንደሚችሉ፣ የእንስሳትን ዱካ እንዴት እንደሚከተሉ፣ አደገኛ እጽዋትን ከጠቃሚዎቹ እንዴት እንደሚለዩ ያስተምሯቸዋል። እናቶቻቸው ደግሞ ምግብ ማዘጋጀት፣ የቤት ስራና የባህል ስርዓትን ያስተምሯቸዋል። ትምህርት ቤት ሳይሄዱ የህይወት ትምህርትን ከቤተሰባቸው ይማራሉ። በባህላዊ ህይወታቸው ወንዶች በተፈጥሮ ከሚገኙ ቅጠሎችና ከተክሎች በተሰሩ ቀላል ልብሶች ያጌጣሉ። ሴቶችም ከቅጠልና ከተክል ቃጫ የተሰሩ ቀሚሶችን በመልበስ ይዋባሉ። በዓላት ሲደርሱ ሰውነታቸውን በተፈጥሮ ከሚገኙ ቀለሞች ይቀባሉ። ላባ፣ አጥንትና የተክል ዘሮች ደግሞ ለጌጥ የሚጠቀሙባቸው ግብአቶች ናቸው። ኮሮዋይ በቤተሰብ ፍቅር የሚያምኑ ጎሳዎች ሲሆኑ በአንድ ቤት ብዙ የቤተሰብ አባላት አብረው ይኖራሉ። የጋብቻ ውሳኔዎችም በቤተሰብ ሽማግሌዎች ምክክር ተደርጎ ይወሰናል። የጋብቻ ስርዓታቸውም ከዘመናዊ ማህበረሰብ እጅግ የተለየ ነው። የሰው ልጅ ህይወቱን የሚመራው ምንድነው? ለአንዳንዶች ሳይንስ፣ ለሌሎች ደግሞ ሃይማኖት ነው። ነገር ግን ለኮሮዋይ ህዝብ ተፈጥሮ ራሷ መምህር ናት። ጫካው የሚኖሩበት ቦታቸው ብቻ ሳይሆን መንፈሳዊ ኃይል ያለው ስፍራ ነው ብለው ያምናሉ። በባህላዊ እምነታቸው መሰረት በጫካው፣ በዛፎች፣ በወንዞችና በአንዳንድ እንስሳት ውስጥ መንፈሳዊ ኃይሎች እንዳሉ ያምናሉ። ሰው ሲሞት ሁሉም ነገር በተፈጥሮ ብቻ አይገለጽም ብለው ያስባሉ። አንዳንድ ሞቶች በክፉ መንፈስ ወይም በጥንቆላ ምክንያት የተፈጠሩ ናቸው ብለውም ያምናሉ። በዚህ ምክንያት የጎሳው ሽማግሌዎችና መንፈሳዊ መሪዎች በማህበረሰብ ውስጥ ትልቅ ክብር አላቸው። ብዙ ሰዎች ኮሮዋይ ማህበረሰብ በዛፍ ላይ የሚኖሩት በአንድ ምክንያት ብቻ ነው ብለው ያስባሉ። እውነታው ግን ከዚያ ይበልጣል። ዋነኛ ምክንያታቸው ከአደገኛ እንስሳት፣ ከትንኞችና ከጎርፍ ራሳቸውን ለመጠበቅ ቢሆንም አንዳንድ ቤተሰቦች ግን ከፍ ብለው መኖር ለመንፈሳዊ ጥበቃም እንደሚረዳ ያምናሉ። ስለዚህ የዛፍ ቤቶቻቸው መጠለያ ብቻ ሳይሆኑ የእምነታቸውም አንድ አካል ናቸው። ሰው ይበላሉ? ይህ ስለ ኮሮዋይ ጎሳ የሚነሳ አስደንጋጭ ጥያቄ ነው። በቴሌቪዥን ፕሮግራሞች፣ በፊልሞችና በዩቲዩብ ቪዲዮዎች ሰው በላ ጎሳ ተብለው በብዙዎች ቀርበዋል። ነገር ግን እውነታው ምንድነው? የጥናት ባለሙያዎች እንደሚገልጹት ከሆነ በባህላዊ ስርዓታቸው አንዳንድ ጊዜ በጥንቆላ የተጠረጠረ ሰው እጅግ ከባድ ቅጣት ይፈጸምበታል። እስከ ሞት የሚያደርስ የስቃይ ቅጣትና ጠንቋዩ ሰው ከሞተ በኋላ ሌላ ሰው ጋር መንፈሱ እንዳይገባ ከስጋው ቆርጠው ይበላሉ። በዚህም የጥንቆላው ሂደት ይቋረጣል ብለው በማመናቸው ነው። ይህን የሰሙ ሰዎች ኮሮዋይ ጎሳዎች በዕለት ተዕለት ኑሯቸው ሰው ይበላሉ ብለው ለዓለም የተሳሳተ መረጃ ሰጡ። ብዙ የሚዲያ ዘገባዎች ይህን ጉዳይ ከእውነታው በላይ በማጋነን አቅርበውታል። በዚህ ምክንያት ኮሮዋዮች ሰው ይበላሉ ተብሎ ተነገረ። ነገሩ ግን ከዚህ የተለየ ነው። ብዙ ጊዜ ስለ ኮሮዋይ ጎሳ በማህበራዊ ድረገጾች ላይ የሚሰራጩ ቪዲዮዎችና ርዕሶች ሰዎችን ለማስደነቅ የተጋነኑ መረጃዎችን ያቀርባሉ። ነገር ግን እውነተኛው የኮሮዋይ ህይወት ከዚህ የተለየ ነው። እንደ ሌሎች ማህበረሰቦች ሁሉ የኮሮዋይ ሰዎች ቤተሰብን እንደ ማህበረሰባቸው መሰረት ይመለከታሉ። ጋብቻ በሁለት ሰዎች መካከል ብቻ ሳይሆን በሁለት ቤተሰቦች መካከል የሚፈጠር ግንኙነት ነው። የቤተሰብ ሽማግሌዎች በጋብቻ ውሳኔ ውስጥ አስፈላጊ ሚና ይኖራቸዋል። ባልና ሚስት በየቀኑ የቤተሰቡን ህይወት በመተባበር ይመራሉ። ወንዶች አደንና ቤት ግንባታ ላይ ሲሰሩ፣ ሴቶች ምግብ ማዘጋጀት፣ የሳጎ ዛፍን በመቁረጥ ሌላኛ ጣፋጭ ሀገራቸው ምግብ ያዘጋጃሉ። ልጆቻቸውን በማሳደግ ትልቅ ድርሻንም ይወጣሉ። ልጆች ከትንሽ እድሜ ጀምሮ የጎሳውን ባህል፣ የአደን ክህሎት፣ የተፈጥሮ እውቀትና የማህበረሰቡን ህጎች ከወላጆቻቸው ይማራሉ። የኮሮዋይ ማህበረሰብ የተለየ ባህል ቢኖረውም ቤተሰብን መጠበቅ፣ ልጆችን ማሳደግና ማህበረሰባዊ ህጎችን ማክበር በህይወታቸው ውስጥ ከፍተኛ ቦታ አለው። ታዲያ ይህም ማህበረሰብ በያገኘበት ቦታ ሁሉ ወሲብ ይፈጽማል ተብሎ መዘገብ ከማህበረሰቡ ባህል ወይም ልምዶች ጋር የማያገናኛቸው አሉባልታ ስለመሆናቸው መረጃዎች ያስገነዝባሉ።
የኮርዋይ ጎሳን ስንመለከት የምናየው በዛፍ ላይ የተገነቡ ቤቶችን ብቻ አይደለም፣ ከተፈጥሮ ጋር በአንድነት የሚኖር ባህሉን ከትውልድ ወደ ትውልድ የሚያስተላልፍና ሕይወትን ቀለል አድርጎ የሚመለከት ማህበረሰብ ነው። ምናልባት እኛ የምንኖረው በዘመናዊ ከተሞች ውስጥ ነው፣ እነሱ ግን በጥቅጥቅ ደን መካከል ይኖራሉ። እኛ በቴክኖሎጂ እንኮራለን፣ እነሱ ደግሞ በተፈጥሮ ላይ ይተማመናሉ። ነገር ግን አንድ የጋራ ነገር አለ፣ ቤተሰብን መውደድ፣ ልጆችን ማሳደግ፣ ባህልን መጠበቅና ለነገው ትውልድ የተሻለ ሕይወት መመኘት። የኮርዋይ ታሪክ የሰው ልጅ እድገት ሁልጊዜ በህንፃዎች ከፍታ ወይም በቴክኖሎጂ ብቻ እንደማይለካ ያሳየናል። አንዳንድ ጊዜ እውነተኛ ሀብት ተፈጥሮን በማክበርና በአንድነት በመኖር እንዲሁም ማንነትን በመጠበቅ ውስጥ ይገኛል። ዛሬ ፓፑዋ ጫካ ተገኝተን ወደ ኮርዋይ ጎሳ ቅንተን ያደረግነው ጉዞ ይህን ይመስል ነበረ። በቀጣይ ዝግጅታችን በሌሎች ታሪኮች እስክንገናኝ ቪዲዮውን ከወደዳችሁት ላይክ፣ ኮመንት እና ለሌሎች በማጋራት እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩ ተሰናበትኩኝ። ሰናይ ጊዜ